አሁን ምንም ነገር አንፈልግም። ስልክን አውጣ ስልክን አውጣ ስልክን አውጣ። እንደው ስንት ነው ያለች? ግዴ ጠጋ ብለህ ንገረኝ። ስንት ነው ያለች? ወንድሜ መሰለህ አሁን ብንስማማ አንተና እኔ ከሷ ከሰጠች ነገር ላይ እጥፍ አድርጌ ነው የምሰጥህ። እንደው ለኔ ስትል እባክህ ተረዳኝ። ወንድ ልጅ አይደለህ እንዴ? ሙሉ ያለውን 320 ነው ላክ። 320 ላክ ወንድሜ፣ 320 ላክ። እዳለብኝ እያልኩ እሺ 300 ላክ። አሁን 300 ላክ። በዚህ አንተ 300ንም በዚህ አስገባ። ቤተሰብ አለ፣ ልጅ አለኝ ማስተምርበት ስላልከኝ ለልጅ ስል ነው 20ውን የቀነስ። ዝም በል ሌባ። ኧረ 2 ሚሊዮን ከየት ይመጣል? እያየኸው እዳ እኮ ነው። መኪናውን በዳን ያለብኝ። ይኸው እያወራች ነው በቴክስት እንደሆነ። ይኸው በዚህ አካውንት ነው የምታስገባው ብላለች። ይኸው በዚህ አካውንት ነው ይዘነዋል ብያታለሁ። 2 ሚሊዮን ከየት እንደሆነ እባክህ 4 ሚሊዮን ብር እኮ ተቀብለሃል በዚህ እና ይሄንን ገንዘብ ትፈልጋለች። እኛ ደግሞ ይሄንን ገንዘብ አሁኑኑ አፍንጫን ይዘን ነው የምንገባው። ካለበለዚያ ከዚህ የባሰ ነገር ውስጥ ነው የምንገባው። ነግሬሃለሁ መሐመድ። የምን ማስፈራራት ነው? ወይስ ሌላ ነገር ነው የፈለከው? ወይስ ሌላ ነገር እያልኩ አያስፈልግም፣ ህግ አያስፈልግም። እኛ እንስማማለን። ካልሆነ በህግ ነው የምንጠይቅህ። ህግ ላይ ወደ ህግ ምን አስሄደን ሳጅን? ኧረ ቆይ እኛ መስማማት እየቻልን ምንድነው ሳጅን የሚመጣው? እኔ ህጋዊ ሰው ነኝ፣ ህጋዊ ተዳራሪ ማስረጃም አለኝ። በስነ ስርዓት እናውራ። አንተ ይሄንን ቤት ከሷ ጋር ተጋብታችሁ እየኖራችሁ እያለ አረብ ሀገር ከሄደሽ በኋላ ይሄንን ቤት እሷ ብሩን ልካ ሙሉ በሙሉ ይሄንን ቤት የገዛው አንተ አይደለህም? በራስህ ስም ባለትዳር ነህ ብለህ ኒካህ በላቤ ነው ሰርቼ ያመጣሁት። እኔ እኮ ብዙ ስራ እሰራለሁ እየነገርኩ ነው። የዛን ጊዜ ምንም ነገር አሰራም። ይሄው ከዛሬ 6 ዓመት በፊት እኛ በሁሉም ማስረጃ አለ። ይሄው የላከች ከዛሬ 6 ዓመት በፊት የላከችልህ ይሄው የባንክ ስቴትመንቶች ይሄው ነው። ይሄው ባንኩ ነው የሚሰጣችሁ ይሄ ሁሉ ራሷ ስትልክ ያስቀመጠችው ሰርተፊኬት። የሰው ልጅ መቼ እንደሆነ አይቀየርም ብላ እሷ ለጥሩ ነገር ያስቀመጠችው ነገር ነው። ይሄው ዛሬ የወጣው እንደ ማስረጃ ሆኖ አንተ ይሄንን ቤት ሸጠህ ሌላ ሚስት አግብተህ የራስህን ኑሮ ትኖራለህ። እህት የለህም? ኧረ እኔ ያለኝ። እንዴት ነው እንደዚህ ሰው ላይ የምትጨክነው? እኔ ከሷ 5 ሳንቲም አልተቀበልኩም። ይሄ ወንድም የተሳሳተ መረጃ ይዘህ እንዳይሆን። የተሳሳተ መረጃ አትበል። አስሬ ወደ ህግ ቦታ ነው የምንወስድህ። በስነ ስርዓት የምታወራን ከሆነ በስነ ስርዓት አውራ። እሺ እናገራለሁ፣ ግን ይሄ ሌላ ነገር መጠቀም አያስፈልግም። እነሱም ይቆዩ እዛው። በስነ ስርዓት እኛ የምንፈታው ነገር እኮ ነው ይሄ ነገር። ሌላ ነገር ውስጥ እኮ አንግባ እኮ። እሱን እኮ ነው የምልህ። አሁን እሷ የምትፈልገው ካንተ ምንም ነገር አይደለም። ምንም ነገር አይደለም ካንተ የምትፈልገው። እሷ ገንዘቧን ነው የምትፈልገው። ይሄን እኮ በርካሽ ጊዜ ነው ደግሞ የሸጥኩት። የምንድን በርካሽ አንዴ የተሸጠው? ምንም እኮ ዋጋም እኮ ያወጣም እኮ ሲገዛ እኮ። ምን አገባ? ለምን ሸጥከው እንዴ? እሷ ለፍታ ባመጣችው ገንዘብ አንተ ተንቀልቅለህ ሸጠክ። ታዲያ እሷን አሁን ሜዳ ልጥል ነው? ሰው ሀገር ሄዳ ብዙ ነገር ሰርታ ራሷን ህይወቷን ለመለወጥ ፈልጋ አንተ በሷ ብር ምንድን ነው የምትሆነው? ወይስ ሌላ ነገር ነው የፈለከው? ወይስ ሌላ ነገር እያልኩ አያስፈልግም፣ ህግ አያስፈልግም። እኛ እንስማማለን። ቁም በለው አይምጣ እዛው ይሁን ይቆም እዛው። እኛ እኮ መግባባት እንችላለን፣ እንግባባለን። ግዴታ እኔ በርካሽ ነው የሸጥኩት እኮ። ቦታው ራሱ የሞተ ቦታ ነው። እሷውን የምትፈልገው እዚህ ሰዋራ ቦታ ነው፣ ዋጋ ያወጣም። እሷ የምትፈልገው ነገር እያንዳንዱን ነገር ሄደን ማለት ነው መሬት ባለስልጣን ሄደን ሁሉንም ነገር አይተን ሄደን የተሸጠው 4 ሚሊዮን ብር እንደሆነ ውላችሁ ሁሉ ነገር 4 ሚሊዮን ብር ነው ቤቱን ሽጥ። የምን 4 ሚሊዮን ነው? ይሄው አሁንም ቢሆን ማስረጃዎች፣ በዚህ ማስረጃ እያንዳንዱ ማስረጃዎች አሉ። ይሄ 4 ሚሊዮን ብር ይሄ መሐመድ የሸጥክበት ማስረጃ፣ እያንዳንዱ የፎቶ ማስረጃዎች አሉ። እያንዳንዱን ሃርድ ኮፒን በሶፍት ኮፒ ይዘን እየተንቀሳቀስን እያንዳንዱ ማስረጃ ያውታ ወንድሜ እንደው ብታየው ራስ ቋንተ ትፈርዳለህ። 4 ሚሊዮን እኮ የሚያወጣ ቦታ አይደለም። ሸጠከዋል። ለምንድን ነው የምትዋሸው? 4 ሚሊዮን ሸጠከዋል። እሷ አሁን የዚህን እኩሌታ ገንዘብ ትፈልጋለች። እሱን ደግሞ ማለት እኩሌታ እኮ 2 ሚሊዮን ማለት ነው። ኧረ እንዴት ይሆናል? ያ ቦታ ብቻውን 2 ሚሊዮን አይወጣም እንዴ? ቦታውን ልየው እንደሄደ ነው ወይ ያሳይ። 4 ሚሊዮን እኮ ተቀበልሃል። 4 ሚሊዮን ብር እኮ ተቀበልሃል በዚህ እና ይሄንን ገንዘብ ትፈልጋለች። እኛ ደግሞ ይሄንን ገንዘብ አሁኑኑ አፍንጫን ይዘን ነው የምንገባው። ካለበለዚያ ከዚህ የባሰ ነገር ውስጥ ነው የምንገባው። ነግሬሃለሁ መሐመድ። የምን ማስፈራራት ነው? እኔ ቢኖረኝ እሰጥሃል ነበር እንዴ? ለሷም ቢሆን እሰጣታለሁ። ግን የምን 2 ሚሊዮን ነው ወንድሜ? ያሰባችሁበት እንጂ
እንደው ካላገናኘክ ነው። ኧረ አያስፈልግም። እዛ ደረሰን እኮ። ቆይ እስኪ ተረጋጋ እንጂ ወንድሜ። አያስፈልግም እኮ ምን እኔ እየነገርኩህ አይደል? እያመንኩልህ አይደል እንዴ? በቃ ግን ብሩ 2 ሚሊዮን አይሆን። ኧረ እዛ በታች ነው የተሸጠው። እኔ ያሉኝ ወዳጆች አብሮኝ ሲሸጥ 4 ሚሊዮን ብር የተባለው እንደው ተሳስቶ ይሆናል እንጂ እንደዛ ሳያወጣም እኔ ወዳጆቼም እኮ አብሮኝ ነበሩ። እና ይሄ ውሉ 4 ሚሊዮን ብር እያለ እንዴት ነው አንተን ምናምን? አሁን ለዚህ ነው ኩሊታ ገንዘብ ሰጠናለ ያለ ወደዛ አያስፈልግም። ኧረ እባክህ እንደው ህግ ቦታ እንድረስ እንደው ብንስማማስ? ምንድነው የምትለው? እንስማማ። ምን ሆነ ነው? እኔ እጄ ላይ 5 ሳንቲም የለም። ያየኸው ነው ከተማው አየሩ ቀዝቅዟል። ስራ የለ። እንደነገርኩህ ቅድም እኮ አጫወትኩህ። ምንም አየር የለም። ስራ ከሰራን ስንት ዘመናችን። ይኸው ልጄን ማበላት አጥቼ እንዴ አይሻም እኮ ይጭቅጭቅጭ ነው። ገንዘብ አምጣ። መኪና አለ። መኪና ይዛ ያለ የምትንቀሳቀሰው ደሃኔን ትላለህ። አይችን አሁን መኪና ብልሃት እንደው ያን ያህል እኮ አይደለች። እንደው መኪና ብልሃት ለምንድን ነው የምትንቀሳቀሰው? ብዙ ነገር ይዛ ያለ የምትንቀሳቀሰው ለምንድን ነው እንደዚህ መጣ? እንደው 5 የለኝም ወንድም። እንደው እያሳውቅኝ እንዴት መኪና ብልሃት ነው እንደው ወይም ካልሆነ ሙሉ መኪናውን እንደው አሁን ምንም ገንዘብ የለንም። የመኪናውን ሊብሬ ሰጠናለክ። ሌላ አካውንት ውስጥ ያለውን ገንዘብ ጠቅላላ ሙሉ በሙሉ ለኛ ሰጠናለክ። ከዛ በኋላ ልክ 2 ሚሊዮን ብር ሲሞታ መኪና ለመስላና ወይም መኪናን የሚሸጥበትን ነገር እናመቻቻለን። ይሄንን ደግሞ አሁን እኛ ብንስማማ እንደው አንተና እኔ ወይ ብንስማማ እንደው ሌላ ቦታ ሳንደርስ ምንም እንስማማው ነገር የለም። ሰው እየተጎዳ ምንም እንስማማው ነገር የለም። እንደው ስንት ነው ያለች? ስንት ልካ እንዴ ነው የምታስበው? እንስማማ። እኔ ደላላ ብዙ ነገር አስማማለሁ። የእምነት ክደት የደረሰባችሁ እንዲፈተንላችሁ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር እኛም ማግኘት ትችላላችሁ። አሊያም በሶሻል ሚዲያ አማራጮቻችን በቴሌግራም፣ በዋትስአፕ፣ በኢሞ እኛም ማግኘት ትችላላችሁ። ብዙ ነገር አስማምቼ እሸጣለሁ። እኛ እንስማማና እንደው ስንት ነው ያለች? ግዴ ጠጋ ብለህ ንገረኝ። ስንት ነው ያለች? ወንድሜ እኔ ብንስማማ ጥሩ አይደለም? ስንት ብለህ ነው እንደዚህ አይነት ነገር አባባምጥ? ስማኝ፣ ምን ጉድ ገባው? ስርዓትን ያዝ። እኔ ለተጎዳ ሰው የምቆም ሰው ነኝ። እንደዚህ አይነት ሰው አይደለም። ስርዓትን ያዝ። ነገር ነው ደግሞ ምን መሰለህ፣ አሁን ብንስማማ አንተና እኔ ከሷ ከሰጠች ነገር ላይ እጥፍ አድርጌ ነው የምሰጥህ። እኔ ከሰው ወስዶ ነገር እንደው ለኔ ስትል እባክህ ተረዳኝ። ወንድ ልጅ አይደለህ እንዴ? እኔ ምንም ነገር ወንድ ልጅ የሴትን ጸባይ እያወቀው እንደው እንደው እውነት የሴት ጸባይ ጠፍቶ ነው? የላቧን ዋጋ ነው የምትከፍለው። የላቧን ዋጋ ነው እንደሆነ ኬት ላምጣ? ለምን ታዲያ እንደዚህ ቤቴ ከበዳ ተይዟል። ለምን እንደዚህ በዳ ተይዞብኛል። እንደው እባክህ ለምን እንደዚህ አሁን የምንፈልገው እኛ 2 ሚሊዮን ነው። ኧረ 2 ሚሊዮን ከየት ይመጣል? እያየኸው እዳ እኮ ነው። መኪናውን በዳ ነው ያለብኝ። ይኸው እያወራችሁ ነው በቴክስት እንደው ይኸው በዚህ አካውንት ነው የምታስገባው ብላለች። ይኸው በዚህ አካውንት ነው ይዘነዋል ብያታለሁ። 2 ሚሊዮን ከየት እንደው እባክህ እንደው ብንስማማስ? ተወኝ በቃ። አስፈላጊውን ነገር አደርጋለሁኝ እኔ አሁን ማለት ነው አስከፈድዳለሁ። ከዚህን ሰዓት በኋላ የምታደርስ ነገር ዝም በል ግን አይድረስ ህግ ምን አስሄደን ቆንጆ መቼም ወንድን ትረዳኛለህ። ሰው ምንም ትንሽ ስህተት ነው የተሳሳትኩት። በቃ ይሻላል 2 ሚሊዮን ቢያንስ አስተያየት አድርጉልኝ እንጂ በቃ እሷ የምትፈልገው የ2 ሚሊዮን ግማሽ ነው። አሁን ምን ታደርጋለህ መሰለህ ማለት እያንዳንዱን ነገር ያወራሁትን ነገር ሰምተኛለህ። የሱ 2 ሚሊዮን ብር ገንዘብ ነው የምፈልገው። አይ የለኝም የምትል ከሆነ አሁን አካውንት ውስጥ ያለውን ገንዘብ ትልክልናለህ በሙሉ በግዴታ። አሁን ልጅ ጾሞት ነው አያገባኝ። በዚህ በየወሩ ባንክ ያለብኝ ኮዳ የምከፍለው ወዳ አለብኝ። አያገባኝ። አሁን ልጅ ወልጃለሁ ብለኛል። መቼም ዝም በል አያገባኝ። አሁን እንደው በልጆች ላይ ያዘህ እባክህ በቃኝ። በቃ አሁን ምንም ነገር አንፈልግም። ስልክህን አውጣ ስልክህን አውጣ። ስልክህን አውጥተህ ገንዘቡን ላክልኝ። አካውንት ውስጥ ያለውን ገንዘብ በስልክ አልጠቀምም፣ በባንክ ነው። ስልክ አልጠቀምም። ስልክህን አውጣ፣ ያለበለዚያ እኛ ኃይለኛ እርምጃ ነው የምንወስደው። ሳጅን አቆይሽ ሳጅን አትጠቶ ሳጅን ይቆይ ግድ የለም ሳጅን አወናተ እንስማማለን። እኛ ምን አለኝ ብለህ ነው? ስንት ብር ነው አካውንት ውስጥ ያለው? ሲቢ ብር ግባ። አብሮ ስንት ነው ያለው?
ሙሉ ያለውን 320ውን ላክ። 320ውን ላክ። ወንድሜ 320ውን ላክ። እዳለብኝ እያልኩ እሺ 300 ላክ። አሁን 300 ላክ። በዚህ አንተን እንደው እንስማማለን። ምንም ነገር የምንስማማው ነገር ስርዓት ያዝ። በእውነት መሐመድ ከዚህ በኋላ ከሄድክ ኑሮህን ነው የምጠላው። ከዚህ በኋላ የምትሄድ ከሆነ እውነት ነው የምልክ መሐመድ፣ ከዚህ በላይ የምታገስ ነገር የለም። እምልህን ነገር አለ ያለውን 320 ነው ያለው። 300ውን በዚህ አዝኜ የለን 20ውንም 300ውንም በዚህ ያስገባ። ቤተሰብ አለ፣ ልጅ አለኝ የማስተምርበት ስላልከኝ ለልጅ ስል ነው 20ውን የቀነስ። ዝም በል ዝም በል ሌባ። ቀን ያስቸግረኝ ወጭ እኮ ብዙ ነው። ወንድ ልጅ ያወቅ አሁን የተናደድኩኝ ነው። አስገባ በስንት ዋጋ እያወቅህ እንዲህ ይባላል እንዴ? አስገባ እንደው እባክህ ላለህ ብለህ አስገባ አስገባ። 300 ነው ከዚህኛው ነው። አዎ እሷ ካላከች እዚህ ሞላይ ባለው እዚህ ታዲያስ ቢያንስ 200 ላይ ወይ አድርገው 200 መሐመድ፣ ከዚህ የባሰ ነገር ውስጥ እንዳትገባ። 300 ነው 300 ሙሉ 300 ጻፍ። 300 ብር 300 ሺህ 300 ሺህ ያው ፋጡማ አልብኝ ነው። ፋጡማ በሚለው ዝግ አካውንቱን አስተካክል። አሁን ደግሞ የሚቀርብህ ኢድንገር 300 ምንም አይደለም። 1.7 ሚሊዮን ብር ይቀርባል። እቺን ደግሞ መኪና ማለት ነው ሙሉ በሙሉ ዝም በል። እቺን መኪና ሙሉ በሙሉ ሊብሬውን ታመጣለህ። ሙሉ በሙሉ ሊብሬውን ታመጣለህ በዚህች 15 ቀን ውስጥ በዚህች 15 ቀን ይመጣል። አያገባኝም። አንተ የሷን ገንዘብ ስትከኝ ምንም አያገባም። በዚህች 15 ቀን ውስጥ 1.7 ሚሊዮን ብሩን የማታመጣ ከሆነ በዚህች 15 ቀን ውስጥ 1.7 ሚሊዮን ብር የማታመጣ ከሆነ መኪናውን ሸጠን ነው የምንቀበልህ። ሳጅን እባክህ ያው ነው ቆነ ኑ ሂድ። ከመኪና ውስጥ ሊብሬውን አምጣ። ሂድ ከመኪና ውስጥ ሊብሬ ተከተለው። ሊብሬውን አምጣ። እሺ ችግር የለውም። ይሄ ነው አይደለ? ይሄ ነው በቃ ይሄ ነው ሊብሬው። አዎ ግን እንደው መሐመድ ምን አለ አስተያየት ብታረጉ። ምንም ነገር አናረግ። 7 ኬት ይመጣል እያየኸው። መኪናው ይሄንን መኪና የገዛው 2.5 ሚሊዮን ብር ነው። 2.5 ሚሊዮን ብር የገዛውት እንደው ይኸው ሁሉም አለ አብሮ ላይ 2.5 ሚሊዮን ብር ነው የገዛው ይሄንን መኪና። ለዚህ ደግሞ 15 ቀን ሰጥተናል። ከየትም ብለህ ከየትም ብለህ ማንገፋልኝ እባክህ። ምንም አንገፋለን። እንደውም ጠብቃ ብላለች ነው ቀኑ አንገፉልኝ። ምንም ማጣብ በቅርብ የምሸጣት ቤት አለች። እሷ ከመጣችልኝ በቃ ጥሩ ገንዘብ ስለምናገኘው እንደው አንድ 6 ወር ምንም አንሰጥም። 15 ቀን ነው የምንሰጠው። 15 ቀን ነው የምንሰጠው። እሺ 3 ወር አድርጉልኝ። 15 ቀን ነው። ተንቀሳቀስ። ተንቀሳቀስ። እሺ 1 ወር አድርጉልኝ ቢያንስ። ተንቀሳቀስ በቃ 15 ቀን ኑ። ማናችሁ? ውሰዱት። ሊብሬውን ይጋል። ተንቀሳቀስ። ሂድ ውሰዱት። ሂድ በቃ አንተ ጋር የሚቀመጥ ሂድ። ዶርኮ 15 ቀን ሂድ። ብሩን አስተያየት ምንም አስተያየት አናደርግም። ሂድ